ሊሊ ከተኛችበት ከሆስፒታል እንግዲህ ጠፍታ ወደ ገጀራው ስትሄድ እንግዲህ ገጀራውና ሊሊ ፊት ለፊት ተገናኝተዋል ማለት ነው። እንግዲህ ሊሊ በገዛ እጇ ራሷን በራሷ ችግር ውስጥ ከታለች ማለት ነው። እጅግ በጣም ያሳዝናል። ባቡሬ እንግዲህ አንዱን ችግር ሲወጣ ሌላ ችግር ውስጥ እየገባ ነው። ምክንያቱ ደግሞ እናቱን አስለቅቆ ደስ ብሎ ሳያበቃ አሁን ደግሞ ሊሊ ጠፋች ሲባል በጣም ተናዶና ተበሳጭቶ ሆስፒታሉን በአንድ እግሩ ነበር ያቆመው ማለት ነው። ምክንያቱ ደግሞ እንዴት ነው ዶክተር ሊሊ ጠፍታ ስትሄድ እንዴት ዝም አልክ? እና ሩታ ሳንቺን ሳደራ ብዬሻል ነበረም ወይ ከሊሊ አጠገብ እንዳትለየ ብዬሻል ነበር ወይ ብሎ እንግዲህ ወንበሩን በኃይል ሲመታው ሩታ ራሱ በጣም ከአቅሟ በላይ በጣም ደንግጣ ነበር ማለት ነው። ምክንያቱም ሩታ እንትን ያለችው ሊሊን እየጠበቀች ሳይሆን ከዶክተሩ ስር እያለች ነው። ምክንያቱ ደግሞ ከዶክተሩ ፍቅር ስለያዛት ዶክተርን ነው እየተከታተለች ያለችው እንጂ ሊሊን እየተከታተለችና እየጠበቀቻት አልነበረም ማለት ነው። እና ባቡሬም በዚህ ሁኔታ በጣም ተናዶ ተበሳጭቶ እንግዲህ ከዶክተሩ ጋር ወደ ውጭ ወጥተዋል ሊሊን ፍለጋ ማለት ነው። ደስ የሚለው ነገር ግን ሊሊን ደርሰውባታል ማለት ነው። ምክንያቱ ደግሞ ገጀራው መንገድ ላይ ወርቆ ስታገኘው ሊሊ ገጀራውን ለማንሳት ጎንበስ ስትል ፊት ለፊት ተፋጠዋል ማለት ነው። ገጀራውና ሊሊ ማለት ነው። አሁን ሊሊ ጥፋተኛ ሆናለች። ለምን ብትሉ አሁን ማሚቲ አምልጣ ነበር። ነገር ግን እሷ ስታመልጥ ራሷን ችግር ውስጥ ለመክተት እንግዲህ ቀጥ ብላ መንገዷን ይዛ ወደ እሱ ነበር የሄደችው። እጅግ በጣም ያሳዝናል ማለት ነው። እንግዲህ ሊሊም ተስፋ ቆርጣለች። በቃ አልዲንም ሞታለሁ፣ ስለዚህ ደግሞ መሞቴ ካልቀረ የባቡሬ እናት ምንም መሆን የለባትም እኔ ራሴን አሳልፌ እሰጣለሁ ብላ ስለወሰነች ነው ራሷን አሳልፋ ለመስጠት የሄደችው ማለት ነው። ባቡሬ ደግሞ ሁለታቸውም እንዲጎዱ አይፈልግም። እናቱም እንድትጎዳም ሊሊም እንድትጎዳ አይፈልጉም። ሁለታቸውንም በኩል አይኑ ነው የሚያያቸው። ሁለታችሁም ለኔ ታስፈልጉኛላችሁ ብሎ ነው እንግዲህ ለሊሊ የነገራት ነበር ማለት ነው። እሷ አልሰማም ማለች እንጂ ማለት ነው። እሷ ግን ከኔ ይልቅ እናትን አስበልጥ ነው ያለችው። በእርግጥም እናትን ከእናት ከሚወዳደር ነገር የለም። ቢሆንም ግን እሱ አላወዳደራቸውም። ሁለታቸውንም ከችግር አወጣቸዋለሁ፣ ለሁለታቸውም እኔ ያለሁኝ ነው ያላት። እሷ ግን አላመነችውም። ብታምነው ጥሩ ነበር። ባቡሬን አምና አርፋ እዛ ሆስፒታል ብትቀመጥ ኑሮ ችግር ውስጥ አትገባም ነበረ ማለት ነው። እሷም ችግር ውስጥ ገብታ ባቡሬንም ችግር ውስጥ እያስገባቸው ነው ሊሊ ማለት ነው። እንግዲህ አንዳንድ ሰው እንደዚህ ነው። ሊሊ ከአቅም በላይ ለሰው አስባለሁ ስትል ራሷ እየተጎዳች ነው ያለችው። ማሚቲም ባቡሬም ሆነ ሊሊ እንዲጎዱባት አትፈልግም። እና ዝሮ ባቡሬ እየከነፈ ሊሊን ፍለጋ ወጥቷል። ሩታና ዶክተሩም እንደዛው ተደናግጠው አብረው ተከትለው ወጥተዋል። ስለዚህ ባቡሬን ሊሊን ይደርስባታል ማለት ነው። ወደ ቤት ይዟት ይመለሳል፣ ይደርስባታል ማለት ነው። እናንተስ ምን ይመስላችኋል? እና እንግዲህ እጅግ በሚያሳዝን ሁኔታ አደይ እንግዲህ እውነቱን ሰምታለች፣ እውነቱን አውቃለች። እንግዲህ አለልኝ እሷ ቁጭ ብላ መንገድ ላይ ስልክ እያወራች በነበረበት ሰዓት አለልኝ ከኋላ ይመጣና ያስደነግጣታል። እንዴት ነሽ አደይ ደህና ነሽ? አባትሽ የደገሰልሽን ነገር አላወቅሽ ይላታል። እሷም ትደናገጥና ማለት ምንድነው የደገሰልኝ ስትለው እንዴ እሱ እኮ ብሎ ሊያወራ ሲል እንግዲህ አባቷና የአባቷ ወንድም ይመጣሉ። አንተ ልጅ ምን ልትነግራት ነው ብሎ እንግዲህ እንትን ሲለው አይ አልቀረብህም ልጅ አላልክም እንዴ ከላይ ሲል አዴም ቀጣለት አድርግና አንተ አባቴንማ እንደዚህ መናገር የለብህም ብላ አለልኝ ልታሸማቀቀው ትሞክራለች። አለልኝ ግን ይኸውልሽ ይሄ አባቴ የምትይው ሰው እንግዲህ ከርቶሻል፣ ተጫውቶብሻል። ከከተማ እንድትመጪ እያደረገሽ እኮ ያንን የከተማውን አንቺ ወድርሽውን ሊድርሽ ሳይሆን እዚህ ሌላ ባል ሊድርሽ ነው ብሎ እንግዲህ እውነቱን ይነግራታል። አዴ በጣም ትደነግጣለች። እውነት ነው ወይ አባዬ ስትለው እና ታዲያ ይሄንን ምን የመሰለ ሀብታም ልጅ ድርሻለሁ እንጂ የከተማ ዱርዬ ነው እንዴት ነው የከተማ ዱርዬ ምድርሽ ይላታል። እሷም በጣም ትናደዳለች። አባቴ በጣም ታሳፍራለህ፣ ከዚህ በኋላ ልጅህ አይደለሁም ብላ ጥላው ነበር የሄደችው።
ነገር ግን አባትየው ተስፋ አልቆረጠምና አሁንም ደግሞ ያለልኝን ጓደኛ እና እንዲሁም ወንድሙን አድርጎ ወደ አደይ ልኳቸዋል። ወደ አደይ ከላኳቸው በኋላ አደይ ማምለጣ ወደ ከተማ ለመምጣት ስትሞክር እነሱ እጇን ይዘው እንግዲህ ሲጎትቷት ነበረ። ምክንያቱ ደግሞ አባትሽ ልጅቱን ይዛችኋት ነው ስላለን አንቺን ልንለቅሽ አንችልም ይሏታል። እሷም እባካችሁ ልቀቁኝ፣ ወደ መጣሁበት ሀገር መመለስ አለብኝ ብትልም ሊሰሟት አልቻሉም። እነሱም በግድ እየጎተቱ ወደ አባቷ ቤት ይዘዋት ሄደዋል ማለት ነው። እጅግ በጣም ያሳዝናል። የአደይ እናትም እንግዲህ አባቷ ምን አይነት ባል እንዲያመጣላት የምታውቀው ነገር የለም። ብቻ እሷ ዴብን ማግባት የለብሽም ነው ያለችው። ምክንያቱም አባቷ የሚድራት ዴብን መስሏት አሁን እንግዲህ ዴብን ማግባት የለብሽም እናንተ ሁለታችሁ ማግባት የለባችሁም ትላለች። ብርሃን ደግሞ ባክሽ እናቴ ይቅርታ አድርጊልኝ፣ እኔ አደይ እንዲያፈቀረችው አላወቅኩም ነበረ። ስለዚህ እባክሽ ምንም ነገር አትበያት ታግባው ብትላትም እናቷ ግን ኧረ እባክሽ እውነትሽን ነው ወይ እህትሽ እሱን ብታገባው አንቺ ደስተኛ ህይወት ትኖሪያለሽ ወይ? ስለዚህ መሆን ያለበት ሁለታችሁም ማግባት አትችሉም፣ ለሁለታችሁም አይሆንም ይሄ ሰው። ያን ጊዜ ደስተኛ ትሆኛለሽ። አንቺ የምታፈቅሪውን ሰው እህትሽ ብታገባው ደስተኛ ህይወት አትኖሪም በማለት እንግዲህ ለብርሃን ስትነግራት ነበረ። ብርሃንም ያው በጣም ከፍቷታል። እህቷንም ስላሳዘነ ከፍቷታል። ያፈቀረችውንም ሰው እንደማታገኘው ስታውቀው ከፍቷታል። እንግዲህ አደይም ለሊሊ ስልክ ትደውልላታለች። ጥሩ ስሜት ላይ አልነበረችም። በዛ ላይ ኔትወርኩን በጣም ይቆራረጥ ነበረ። በዛ ላይም ደግሞ ሊሊ ራሱ ታማ ስለነበረ በወጉ አላወራቻትም። ቆይ አባትሽ አልነበር እንዴ ነይ ቶሎ ያለሽ ምናምን እያለቻት ባለበት ሰዓት እንግዲህ ዶክተሩም ታይ ብዙ ስልክ አታውሪ ዝጊው ወይ ሩታ ታውራት ይላታል። ነገር ግን ሩታ የምታወራት አልቻለችም። ኔትወርኩ እየተቆራረጠ ስለነበረ ነገር ግን የዴብና የአደይ ሰርግ መቅረቱ ለዶክተሩ ድግስ ነው፣ ሰርግ ነው። ምክንያቱም ሊሊ አደይን ስለሚወዳት ስለሚያፈቅራት እንግዲህ ለኔ ልትሆን ትችላለች ብሎ ተስፋ ሊኖረው ይችላል ማለት ነው። እና አደይ በጣም ከፍቷታል። እንግዲህ ሄደችበት አልተሳካም። በእርግጥ ደግሞ ለዛ ለሰውየት አይድሯትም። ምክንያቱም አብለጣ ትመጣለች፣ ጠፍታ ትመጣለች። ወይም ደግሞ ለዴብ አልነገረችውም ገና እሱን አንተን አታገቢም ተብያለሁ ብላ ገና አልነገረችውም። ስትነግረው ቀጥታ ዴብ ወደ ገጠር ሄዶ አደይን አስጠፍቶ ይዟት ይመጣል ማለት ነው። ስለዚህ ቤተሰብ አልፈቅድም ካለ እንግዲህ በራሳቸው ተፈራርመው በራሳቸው ይጋባሉ ማለት ነው። ለምን እናቷም አታገቢም ብትላትም ያው ምክንያቱን አልነገረቻትም። የማላገባበትን ምክንያት ለምን አትነግሪኝም ብትላት ራሱ ልትነግራት አልቻለችም። ምክንያቱም ምን ተብሎ ይነገራል? እና አንቺ የምትወጂው የምታፈቅረው ልታገቢው የነበረውን ወንድ ብርሃን እህትሽ አፍቅረዋለች ብላ አትነግራት ነገር ግራ ገባት እናቲቱ ራሱ። ምክንያቱ ምንድነው ብላም እየጠየቀች ነው። አደይ ያለ ምክንያት እንዴት ነው አታገቢም የሚባለው እያለች ነው። ግን ደግሞ መናገር አልቻለም። ከባድ ነው። እህትና እህት ይጣላሉ። እውነቱን ብትናገር እናቲቱ እህትና እህት ሊጋጩ ሊቃረኑ ሊኳረፉ ስለሚችሉ ለዛ ነው ጸጥ ያለችው ማለት ነው። እንግዲህ ሩታ ማነች ፍቅርም መልሳ የዴብን ፍቅር ተቀስቅሶባት ዴብን ቶሎ በላ አደጋ ደርሶብኛል ብላ ጣድፋ ይዛ መጣ። እኔ እኮ ወድሃለሁኝ አፈቅርሃለሁ፣ አደይ አታፈቅርህም አትወድህም እባክህ ስትለው ነበር። እሱ ግን ይኸውልሽ ምናልባት አደይ አታፈቅርህም የምትይው ልቀበልሽ እችላለሁ፣ እኔ ግን አፈቅራታለሁ። ስለዚህ እኔ ሚስት አደይና አደይ ብቻ ነው። ለምንድን ነው አንቺ ተስፋ የማትቆርጪው? ለአንቺ ትንሽ ስሜት ነበረኝ፣ አሁን ግን ጨረሰው መጠጥ ጣላንቺ። መቼ ነው ወደ ራስሽ የምትመለሽው? መቼ ነው የምትሰለጥኝው? እያለ እንግዲህ ልክ ልኳን ነግሮ ወደ ቤቷ እንድትመለስ አድርጓታል። ፍቅር ማለት ነው። ፍቅር ታጥቦ ጭቃ ናት፣ ትመከራለች። ነገር ግን መልሳ እዛው ታጥቦ ጭቃ ነች ማለት ነው። እና የሊሊና የአደይ ስቃይ ቢበቃ ምን ይመስላችኋል? ሁለታቸውንም እያሰቃያችሁ ነው ዳይሬክተሩ ማለት ነው። ስለዚህ
የሁለታቸውንም ደስታ ማየት አለብን። ስቃያቸው ይብቃ። በቃ ሊሊም ከበሽታዋ ድና የባቡሬን ፍቅር ተቀብላ በፍቅር ይኖሩ። አዴም ደግሞ ዴብን ታግባ። ምንድነው ፈተናቸውን አበዙት የሁለቶችን ምስኪኖች ማለት ነው። አዴም ሆነ ሊሊ በጣም ጥሩ ሰው ናቸው። አስተያዋይ ናቸው። ለሰው ሐሳቢ ናቸው። ጎበዝ ናቸው። ጠንካራ ናቸው። እርስ በርሳቸው የሚዋደዱ የሚከባበሩ ጓደኛ ማቾች ናቸው። እና ፍትህ ለሊሊም ለአዴም ስቃያቸው አብቅቶ ደስታቸውን አሳዩን። ቆይ አንዲ መልካም ሰው ሁሉ ጊዜ እንድትሰቃየ ነው እንደሚኖረው? ከትግስት በኋላ ከመራራ በኋላ ጣፋጭ አለ የሚባል አይደል? ስለዚህ መራራውን ስታሳዩአችሁ ኑራችኋል። አሁን ደግሞ ማሩን ጣፋጩን አሳዩአቸው። ይበቃቸዋል። ፈተና ይበቃቸዋል። ሊሊም ሆነ አዴ በቃ ይበቃል። ፍትህ ለሊሊና ለአዴ። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን።